ሰላም ሰላም ቤተሰቦቼ የቲቲ ግሬስ ፋሚሊ ቤተሰቦች ሁላችሁም ሰብስክራይብ አድርጉኝ። ቻናሌ ዘግተውኛል። ዛሬ ደግሞ አብርሽን ጠፋ 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 ብን ብሎ ሄደ ተባለ እና ባይ ዘ ዌይ አብርሽ እህቱ ጋር በማደሩ ውስጡ ደስተኛ አይደለም። ወንድሙና ሚስቱ ብቻ አይደሉም ደስተኛ ያልሆኑ እሱንም ውስጡ ተጨናንቆ ነበር። አንደኛ ጭንቀታቸው ያው ሄርሜላ ናት የታወቀ ነው ጭንቀቱ ማለት ነው። እሷን ማየት አይፈልግም በቃ ማየትም መስማትም ምንም ነገር አይፈልግም። ያው ታውቁታላችሁ አብርሃም አፍ አውጥቶ አትምጪ ቤቴ አትከተይኝ ከአንዴ ስንቴ ብሏታል ግን የምትሰማ ልጅ አይደለችም። ልጁ እንደታመመ በሽተኛ እንደሆነ በቃ እነዚህ በሽተኛ ያልሆነ ሰው አይደለም ትንሽ በቃ ጭንቀት ውስጥ ያለ ሰው አይደለም። ምንም በሽታ የሌለበት ጤነኛ ሰው የሚያሳብዱ ናቸው እነዚህ ማለት ነው። አንደኛ ነገር እውነት ለመናገር ከሆነ ማለት ነው እነዛ ሰዎች አብርሽና ሩታ ማለት ነው። ኤፍሬም በዚህ በኮንፊደንስ ደረቱ ነፍቶ መናገር አይችልም። ምክንያቱም ወንድሙ ያደረገው የነበረው ከእርጉዝ ሚስቱ ጥሎ ትዳሩ በትኖ ልጁ በትኖ ከማይሆን ሴት ጋር አሸሸ ገዳሜ እያለ የነበረበት ለሷንም እንዲህ ነው እንዲህ ነው ምክንያቱም ከልቡ ሳይሆን ለሩታ ለማብሸቅ ሲባል የገባበት ጣጣ ብዙ ችግርና ብዙ በሽታ ሆኖበታል። እና አንደኛ ነገር እሷን ማየት አይፈልግም ጭራሽ ጭራሽ እሷን ማየት አይፈልግም። ግን እነዚህ ደግሞ ያው በዛ ሰዓት እኮ በቃ ሄርሜላም ባላገባ ሩታ ጋር መሆን አልፈልግም ሌላ እገባለሁ እንጂ ሩታ ጋር አልመለስም ብሏል ብለው ነው ክር ብለው ያሉትን ማለት ነው። አሁን እቺ ሀሳቧ እቅዷ ስለከሸፈባት ነው እንደዚህ እያንጓለለ የምትጨፍረው ያለችው ማለት ነው። ቡዜ ማለት ነው። እውነት ለመናገር ሩታ በጣም ነው የምትጠላት በጣም በጣም ለምን እንደሆነ አላውቅም። ዴቭ እኮ ስታስቡት ማለት ነው ከዚህ በፊት በጣም መልካም ሰው ነው። በጣም አነጋገሩ ለሰው ልጅ ያለው ሪስፔክት ሰውን ሲያስረዳ በቃ ቀስ ብሎ ከታች ጀምሮ ወደ ላይ የሚሄድ አነጋገሩ ሁሉ ውስጥ የሚገባ ነበር። እና አሁን ግን ጭራሽ 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 አበላሽተውታል። ጭራሽ እሱ ከብዙዬ ብሶ ቁጭ አለ እውነተኛ ማንነቱ ተገለጠ ማለት ነው። ለሚዲያ ነበር በቃ ለሾው ነበር እንደዛ ሲያደርግ የነበረው ማለት ነው። ስለዚህ ሩታና አብርሽ ማለት ነው መቼም ቢሆን መቼም እነሱ ቢለፉም ቢጥሩም ምን ቢሉም የሚለያዩ ሰዎች አይደሉም። ባይ ዘ ዌይ አክስትነታቸውና አጎትነታቸው ረስተውታል መሰለኝ። የሚያደርጉት ነገር ታዳጊ ልጅ አለ እያሉ አይመስለኝም። ጋይስ ሳብስክራይብ እያደረጋችሁ እሺ ሳብስክራይብ አድርጉኝ ቻናሌ ተዘግቶብኛል። እንግዲህ የሄርሜላ ቡችሎች በዚህ ቢያዘጉን እንደ አዲስ ደግሞ ከፍተን መጥተናል። እንግዲህ ይሄ ሸለመጥማጥ ኤሬ 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 ሲያናድድ እንደው ሲያስመስል እረ ዳንኤል እረ ዳንኤል ዳኒ እውነት እኔ እንጃ ምን አይነት ህይወት ነው የሚኖረው? እንደው ሚዲያ ላይ ከመጣ ጀምሮ እኮ በቃ ማሽቃበጥ ማቃጠር በቃ ነገር ወደዛ ወደዚህ ማድረግ እንጂ የራሱ ህይወት ትክክለኛ ላይፉ ሚዲያ ላይ ሲያጋራን አይተን አናውቅም። በቃ የይምሰል ነው በቃ አንድ ሞቅ ያለበት ቦታ ሄዶ ማፋታት
ማለያየት። ይህ ነው ስራው የዳንኤል። ይሄ የታወቀ ነው። በቃ ሲያስመስል ትላንትና እሱ ቪዲዮ ላይ ከሰራም በኋላ ነው የተዘጋብኝ ቻናሌ ማለት ነው። እያለቀሰ በቃ እውነት ተቆርቋሪ ሆኖ እንዴ ስንት ነገር እያደረገ ከሚስቱ ጋር ለማፋታት ላይ እናታች እያለ እኔ እኮ እንዴት ነው ሰው በዚህ ልክ ጥሩ የሆነ መጥፎ የነበረ ለአብርሃም ተገልብጦ እንደዚህ በአንዴ ጥሩ የሆነው ምንድነው? ብለው ማሰብ ያቃታቸው እነዚህ ሁለታቸው ነው። ጭራሽ ብለው ደግሞ ሄርሜላ ጠርተው እንዲህ ነው እንዲህ ነው። እሷ ደግሞ የባሰ አሁን እነሱ ቤንዝል ናቸው መጥታ ክርቢቷን ደግሞ ለኮሰችው። እንዲህ ነው ብላ ታቃጥራለች። ሲጀመር እድሜዋ በከንቱ ዝም ብላ ታባክናለች እንጂ እውነት ለመናገር አብርሽና ሩታ ተለያይተው የሚለያዩ ሰዎች አይደሉም። ስለዚህ ቡዜ ምንድነው ተፋትተዋል፣ ወረቀታቸው ሰማንያቸው ቀደዋል እያልሽ ነው። ረጋ ብትይ ጥሩ ነው። ምክንያቱም አንቺ ልጆች ያላባት ስላደጉ እሱንም ልጁ ያላባት እንዲያድግ መፍረድ የለብሽም። አንተም ብትሆን ልጆችህን አቅፈህ ዴቭም ማለት ነው ልጆችህን አቅፈህ ይዘህ ትዳርህን እየመራህ የእሱ ትዳር ግን እኛ እንመራርሃለን እኛ እናቅልሃለን እያላችሁ ልጁ ባታስቸግሩት ጥሩ ይመስለኛል። ምክንያቱም ይሄ ልጅ በቃ ፍላጎቱ እየነገራችሁ ነው። እኔ ጤነኛ ነኝ በቃ ትንሽ ጭንቀት ነው ያለብኝ በቃ ስትረስ አለበት። ባይ ዘ ዌይ ዶክተሯም ተናግራለች። እናንተ ሄዳችሁ ለግላችሁ ዳንኤል እና ቡዝዬ ማለት ነው ለብቻቸው ሄደው ለዶክተሯ ሁሉም ነገር ነግረዋታል ማለት ነው። ከዚህ በፊት እንደዚህ ነበረ ከዛ ከተወሰነ በኋላ ግን እንደዚህ ሆነ እንደዚህ ሆነ ብሎ ሁሉም ነገር ነግረዋታል ማለት ነው። ምክንያቱም ሩታ ያበላችው ነገር አለ ወይም ያደረገችው ነገር አለ ብሎ ስለሚጠረጥሩ ግን ባይ ዘ ዌይ የልጇ አባት ነው። ነገ ጠዋት ልጇ የሚጠይቃት ነገር ታደርጋለች ብለን አናስብም። ግን እናንተ እንዳሰባችሁ አይደለም ሁሉም ነገር ማለት ነው። ፍቅር ነው ያላቸው። ወንድምሽ ጋርም ፍቅር አለው። አብርሃም ጋር ፍቅር አለው። ሩታ በደንብ ነው የሚወዳት። እንዴ በየሚዲያው ሲጠየቅ እኮ ከሩታ ጋር አንድ ላይ ሆናችሁ ነው ማየት የምንፈልገው። መቼ ነው አንድ ላይ የምትመጡ መቼ ነው ብለው ኢንተርቪው ሲደረግ እግዚአብሔር ያውቃል ነው የሚለው ሁል ጊዜ ማለት ነው። እንደዛ ነው የሚለው የሚመልሰው ማለት ነው። ምክንያቱም ተስፋ አልቆረጠም። የልጁ እናት ናት። ከዛስ አንድ ቀንስ ምንድነው ያላት ካስታወሳችሁ ጋይስ ማለት ነው። በቃ ቤት ስመጣ የሆነ ስሜት ይሰማኛል አላት። ምክንያቱም የሆነ ስሜት ይሰማኛል ቤት ስመጣ ውጭ አምጪልኝ እዩ ይቺ አቃጣሪ መጣች። ሲላት ምንድነው ይሄንን የሚያሳውቀው? ያኔ በቃ ፍቅር እንዳለበት ያስታውቃል። ገባችሁ አይደለ? እሱንም እሷንም ፍቅር እንዳላቸው ያስታውቃል። ቡዝዬ 10 ጊዜ ሰማንያዋ ቀዳለች እያልሽ ባታወሪ ጥሩ ነው። ምክንያቱም አክስት መሆንሽን እየዘነጋሽው ነው። ዴቭም ተረጋጋ። አጎት መሆንህን እየረሳኸው ነው መሰለኝ። ታዳጊ ልጅ አለ መሃላችሁ። ገባችሁ አይደለ? ስለዚህ እናንተ መረጋጋት ነው ጋይስ። ትንሽ ጉንፋን ይዞኛል። ለዛ ነው ብነፋነፍባችሁ። ያው ይቅርታ አፉ በሉ። እና ጋይስ ፕሊስ ሸር ሳብስክራይብ እያደረጋችሁ ላይክ እያደረጋችሁ 4000 አስገቡኝ። እስኪ 4000 5000 አስገቡኝ። እንግዲህ ቻናሌ 15000 የነበረውን ቀዩ አጭነውታል። እንግዲህ ቻናል ቢዘጋጅ ቻናል ይከፈታል። እንግዲህ ምንም ይደረጋል። መጀመሪያ ባይ ዘ ዌይ የእንትን ማለት ነው
የሄርሜላ የቡዝዬ እና የዴቭ እንደዚህ መሆናቸው ትንሽ የሆነ የከነከነኝ ነገር ነበረ። ጠርጥሬያቸው ነበር። ምክንያቱም አውቀው ነው በቃ አሸሹትና ደብቀውት ከዛ ለሩታ ጠፋኝ ብለው ለመናገር ነው ብዬ አስቤ ነበር። ግን ነገሩ እንደዛ አይደለም፣ እንደዛ አይደለም ጋይስ፣ እንደዛ አይደለም። ደስ የሚል ነገር ነው ያለው ማለት ነው። አብርሽን ጠዋት ተነስቶ 11 ሰዓት አሉ እንግዲህ አሉ ነው እኛ አላየንም አሉ ነው። እና 11 ሰዓት ተነስቶ ለዛውም በእግሩ ገሰገሰው እንደው በሽተኛ ነው አእምሮውና ስቷል፣ አቅሉን ስቷል። ምን እንደሚያደርግ ምን እንደሚያወራ አያውቅም የተባለው ሰው በእግሩ እንግዲህ ከእህቱ ቤት ወደ ቤቱ በእግሩ ገሰገሰው። እንግዲህ የታመመ ሰው አእምሮን የሳተ እንዴት ነው ቤቱን ለይቶ የአዲስ አበባ ለዛውም የአዲስ አበባ ቤት የራሱ ቤት ለይቶ የሚሄደው እንዴት ነው? እና እነዚህ ዴቭም ሆነ ቡዝዬም ሆነ እውነት ለወንድማችሁ አስባችሁ ተቆርቁራችሁ ሳይሆን ከሩታ ነጥቃችሁ ለሄርሜላ ለመስጠት ነው። እሱ ደግሞ ፍላጎት የለውም። ቆርጣችሁን እወቁ። በፍላጎቴ እንቅልፍ እምቢ ስላለኝ ስለከበደኝ ሚስቴን ልጄን ጥዬ እንቅልፍ አልመጣም አለኝ ብሎ እንግዲህ በጠዋቱ ተነስቶ ወደ ሚስቱ ሄዷል። ደስ የሚለው ነገር በዛ ዙሪያ ደግሞ ኢንሻአላህ ቪዲዮ ሰራላችኋለሁ ጋይስ። ግን ሸር ሰብስክራይብ እያደረጋችሁ ቻናሌ መልሱልኝ የግሬስ ፋሚሊዎች እንዴ። እናም እወዳችኋለሁ። አብርሽና ሩታ ኤፍሬም ወደፊት እንግዲህ እውነት ናት መቼም ቢሆን ተደብቃ አትቀርም። እናንተ ብዙ ነገር አውርታችኋል። አንዴ ሀብል ብላችኋል፣ አንዴ ሕክምና ብላችኋል፣ አንዴ ምንንስ እንግዲህ እናንተ ጥሩም መጥፎም የተናገራችሁ ሁሉ አቶ አብርሃም ለሚስቱ መደበቅ የለብኝም ከዚህ በኋላ እንደዚህ እየሆንኩኝ ስላልነበረ ነው ህይወቴ ሁሉ የተመሳቃቀለው የማይሆን ሴት የመጣችብኝ ህይወቴ ላይ ብሎ እንግዲህ ለሚስቱ ሁሉም ነገር ነግሯታል። እንግዲህ ሁሌም 2 እርምጃ 3 እርምጃ ትቀድማችኋለች ሩታ ብልጥ ናትና። እውነት ለመናገር የተፋቀረ የተዋደደ ፈጣሪ አንድ ያደረገው ያቺ እኔ እንጃ በግድ ነው እንዴ እንደዚህ ተብሎ ሙጥኝ እንዴ? ክብር የላትም እንዴ? አልፈልግም ማለት እኮ ትዳር አለው ልጅ አለው ልጄና ሚስቴ እያለ ነው። በቃ ተፋችሁ እንዴ? ሃይ ባይ ያጣችሁ ምን አይነት ፍጥረት ናት እቺ? አላሁ አክበር ምን አይነት ናት? ኧረ እንደዚህ አይነት ሴቶች የራሷ የግሏ ቢጤዋን አታጣም እንዴ? ምን አርግ ነው የምትዩ? ልጄ ላሳድግበት ሚስቴ ጋር ልኑርበት እያላችሁ ነው። ለምን አትፋቱትም? እና እንግዲህ ደስ የሚለው ነገር በጠዋቱ ተነስቶ ሚስቱ ጋር ሄዷል። እውነት ለመናገር ለአብርሽ የምታስቡ የምትቆረቆሩ ከሆነ ግዴታ አንቺ ቤት መምጣት የለበትም። ወንድሜ ታሟል ላስታምመው ካልሽ ወንድሜ ታሟል ላስታምመው ካልክ አንተንም እንደዚህም እንጣጥ ማለቱን ትታችሁ ሂዱ። እሱ ጋር ሆናችሁ አሳክሙት። እሱ የሚፈልገው ነገር አድርጉለት። አሁን እኔ ጋር የምትሉት ለዚች ምን እንዳደረገችላችሁ ባይታወቅም ለእሷ እንዲመቻቸው ብላችሁ ነው ና ቤቴ የምትሉት። እሱ ደግሞ ይሄ ነው ብሎ አፉ አውጥቶ መናገር ስለከበደው ነው እንጂ